በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየዓመቱ ኢየሱስ ክርስቶስ ከተጠመቀ በኋላ በገዳመ ቆሮንጦስ የጾመውን 40 ቀንና ሌሊት ቤተክርስቲያን ሥርዓት ደንግጋ ታላቁን የጌታን ጾም ሕዝበ ክርስቲያን ሁሉ እንዲጾመው ታደርጋለች። በቤተክርስቲያን ሥርዓት ታላቁ የጌታ ጾም ለ2 ወራት ይጾማል። የቤተክርስቲያን አባት ታላቁ ሊቅ ቅዱስ ያሬድ ይህን ወራት ለ8 ሳምንታት ከፍሎታል። እያንዳንዱን ሰንበት ስም ተሰጥቶት ጌታችን ኢየሱስ ክርስቶስ በምድር ተገልጾ ያደረገው ድንቅ ሥራ ቤዛነቱ ይወሳበታል። በጾም በጸሎትና በስግደት የጾሙ የመጀመሪያው እሁድ ዘወረደ ይባላል። ይህ የመጀመሪያ ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ይጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማይ ሰማያት መውረዱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል። ስለዚህ ነው ዘወረደ መባሉ። በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ የሚታወስበታል። ይህን የጾም ሳምንት ጾመ ሙሴ ወይንም ሙሴኒ ተብሎ ይጠራል። የሁዳዴ ጾም የመጀመሪያው ሳምንት። ሁለተኛው የአብይ ጾም እሁድ በቤተ ክርስቲያን ሥርዓት ቅድስት የሚል ስያሜ ያለው። ቅድስት ማለት ልዩ ማለት ነው። ይህ ሳምንት ልዩ ሳምንት ነው። ልዩ ቅዱስ የሚያደርገው ኢየሱስ ክርስቶስ ጾምን የጀመረበት ዕለት ስለሆነ ነው። በዚህ ዕለት ስለ እግዚአብሔር ቅድስና ይወሳል። ሦስተኛው ሳምንት ምኵራብ ይባላል። የጸሎት ቤት በየሰንበቱ ሕዝቡ ሁሉ በምኵራብ ይሰበሰብ ነበር። ጌታችን ኢየሱስ ክርስቶስ አይሁድ በሚሰበሰቡበት ምኵራብ እየገባ ወንጌልን ያስተምር፣ ሕሙማንን ይፈውስ ነበር። ይህ ሳምንት ጌትነቱ የሚነገርበት ሳምንት ነው። ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት ምኵራብ። አቤቱ ጌታ ሆይ ዛሬም አለንጋህን ያዝና መቅደስህን አጽዳ። የበግ ለምድ የለበሱ ተኩላዎች በክርስትና ስም በመቅደስህ ሻጭና ለዋጭ ሆነዋልና አለንጋህን ይዘህ መቅደስህን አጽዳ። አራተኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ፣ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ። አምስተኛው ሳምንት ደብረ ዘይት ይባላል። የወይራ ዛፍ ያለበት ከኢየሩሳሌም በስተ ምስራቅ ከቄድሮን ሸለቆ ጎን የሚገኝ ተራራ ነው ደብረ ዘይት። ስለ ኢየሩሳሌም መፍረስ፣ ስለ ዓለም መጨረሻና የዳግም መምጣቱን ያስተማረበት ቦታ ነው። ጌታችን ኢየሱስ ክርስቶስ የተያዘበት ጌቴሴማኒም ከዚህ ከደብረ ዘይት ተራራ ስር የምትገኝ ቦታ ናት። በዚህ ጾም በአምስተኛው ሳምንት የጌታችን የኢየሱስ ክርስቶስ የመምጣቱን ነገር የሚያስታውስ የዳዊት መዝሙር ይዘመራል። ስድስተኛው ሰንበት እሁድ ገብርኄር ተብሎ ይጠራል። በቅድስት ቤተ ክርስቲያን ቋንቋ ታማኝ አገልጋይ ማለት ነው ገብርኄር።
ጌታችን ኢየሱስ ክርስቶስ በወንጌል ታማኝነታቸውን ለማየት የተለያየ መክሊት ተሰጥቷቸው ወጥተው ወርደው አትርፈው እንዲያመጡ ስለተላኩት ታማኝ ባሪያ ገብርኄር የተናገረው ነገር በዚህ ሰንበት ይወሳል። በንጹሕ የጾመ ወንድሙን በአንደበቱ ያልሸነገለ ደም ያላፈሰሰ ታማኝ አገልጋይ ወደ ጌታው ደስታ ይገባል፣ አዲሲቱን ምድር ይወርሳል እያለች በስድስተኛው ሳምንት ቅድስት ቤተ ክርስቲያን ትዘምራለች። ሰባተኛው እሁድ ኒቆዲሞስ ነው። የሌሊቱ ተማሪ ፈሪሳዊ ነው፣ የአይሁድም አለቃ። አይሁድን ስለፈራ ሌሊት እየመጣ ከጌታችን አፍ ወንጌልን ይማር ነበር። በዚህ እሁድ የኒቆዲሞስ ታሪክ ይነገራል። መዝሙር ከቅዱስ ዳዊት ይዘመራል። ስምንተኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሕዝብ ሁሉ ወደ ከተማይቱ ወጥቶ አቤቱ እባክህ አድን፣ አቤቱ እባክህ አቅና እያለ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። ጌታችን ኢየሱስ ክርስቶስ ስለ ሰው ሲል ተላልፎ የሚሰጥበት ጊዜ ሲደርስ ወደ ኢየሩሳሌም ሊወጣ ተነሳ። ደብረ ዘይት በሚባል ተራራ አጠገብ ወዳለች ወደ ቤተ ፋጌና ወደ ቢታንያ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ቀረበ። የሮማውያን ግዛት ያማረራቸው የተስፋይቱ ሀገር ሕዝቦች መሲሁ ወታደር አሰልፎ ከሮማውያን ቅኝ ግዛት ያወጣናል ብለው ጓግተው ይጠብቁ ነበር። የኢየሱስ ክርስቶስ ተአምር የደረሳቸው ድንቅ ሥራውን የሰሙ ከበረከተው ኅብስት የተቋደሱ ፊቱን ማየት የናፈቁ ቃሉን መስማት የጓጉ ሁሉ ወደ ኢየሩሳሌም ሊቀበሉት ወጡ። ግርማው ክብሩ ያስፈራቸው የኢየሩሳሌም ነዋሪዎች ተገረሙ። ከተማዋ ይሄ ማን ነው ብላ ተደነቀች። ወደ ደብረ ዘይት ቁልቁለት በቀረበ ጊዜ ሕዝቡ የዘንባባ ዝንጣፊ ይዞ አሁን አድን፣ ሆሳዕና ሆሳዕና፣ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። እየወደቁ ሰገዱለት። በዘንባባ ዝንጣፊ ጨርቃቸውን መሬት እያነጠፉ በእልልታ ተቀበሉት። ከተማይቱ ታወከች። የጌቶች ጌታ በተዋረደ የአህያ ግልገል ተቀምጦ ወደ ኢየሩሳሌም ገባ። ሕፃናቱ በእግዚአብሔር ስም የሚመጣ ብሩክ ነው፣ አንተ አማልክት አምላክ የእስራኤልም ንጉሥ እግዚአብሔር ብሩክ ነህ እያሉ እያመሰገኑ ተቀበሉት። ከመድኃኒትነቱ የተነሣ ከቤቱ መሠረት ሳይናወጥ ከልዑል መንበሩ ወርዶ ጸጋና ኃይልን አሳየ። ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። ወደ ከተማይቱ በር ሲቃረብ ከተማይቱን በሩቅ አይቶ ስለ ከተማይቱ አለቀሰ። ሰላሟን ያላወቀች መድኃኒቷ ከዓይኗ የተሰወረባት ኢየሩሳሌምን አይቶ አለቀሰላት። የመጎብኘትሽን ዘመን የመዳንሽን ምስጢር አላወቅሽምና ብሎ አዘነላት። ሕዝቡ ዙሪያውን ከቦት ከተማይቱ በሕዝብ ብዛት ተጨናንቃ ሆሳዕና እያሉ እየጮኹ ጌታችን ኢየሱስ ክርስቶስ ስለ አዳም በደል ስለ ሰው ልጆች ኃጢአት ለመስቀል ሞት ተላልፎ ወደሚሰጥበት በመስቀል ወደሚነግስበት ወደ ኢየሩሳሌም ገባ። ሆሳዕና በአርያም ቅዱስ ዳዊት እንደዘመረ ቡሮ ክበሉ እንዘ ተጸርሑ ባቤ ዓለም ሳይፈጠር የነበረውን ለዘላለሙ የሚኖረውን የእግዚአብሔር አብን አነዋወርን እንናገራለን። ከእርሱ አስቀድሞ የለም፣
ከእርሱ በኋላ የለም፣ እንደርሱ ያለ የለም። እርሱ ከሁሉ አስቀድሞ የነበረ ነው። መባረቅት ሳይመዘዙ ነጎድጓድም ሳይሰማ የደመናት ግዘፍ ሳይሳብ እግዚአብሔር ነበረ። ከጊዜና ከሰዓት አስቀድሞ ከሌሊትና ከመዓልትም ከወርና ከዓመታትም ከአዝማናትም በፊት እግዚአብሔር ነበረ። የማይቆጠር የማይሰፈር በእኛ ላይ የታወቀ የቸርነቱን ብዛት እንናገራለን። በከይሲ ምክር ትእዛዙን ባፈረስን ጊዜ ከተድላገነት ወደ ሞት ከነጻነት ወደ መገዛት መጣን። እርሱ ግን ፍጥረቶቹን አልተወንም። አዳኝ መድኃኒት የምክሩ አበጋዝ ለአባቱ ቀኝ እጅ ክንዱን ኃይልና ጥበቡ የሚሆን ልጁን ሙት ተሰቀል አድን ብሎ ላከልን። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ሥጋው በክቡር ደሙ መፍሰስ አንዲት ቤተ ክርስቲያንን ለዘላለም መሠረታት። በውሃ ግድግዳ በደም መሠረት የተመሠረተች ቅድስት ቤተ ክርስቲያን እግዚአብሔር ለሰው ልጆች ያደረገውን ታላቅ የድነት ሥራ ኢየሱስ ክርስቶስ ስለ ዓለሙ ድነት ራሱን ቤዛ አድርጎ እስከ መስቀል ሞት መድረሱን የተወጋ ጎኑን እያሳየ ለፍርድ እስኪመጣ ድረስ በታላቅ ክብር ስትመሰክር ትኖራለች። ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ተሰቅለ ተሰቅለ